ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን እንመለከታቸው ሊቨርፑሎች አሁንም አንቶኒ ጎርደንን እየተከታተሉት ይገኛሉ እየተባለ ነው። እንደዚሁም ደግሞ ሊድስ ዩናይትዶች ሲሚካስን ማስፈረም ይፈልጋሉ ተብሏል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እናንተስ አንቶኒ ጎርደን ወደ ሊቨርፑል ቢመጣ ምን ይሰማችኋል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይክ ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው እንግዲህ ትናንትና የተፈጠረውን ክስተት ወይም አደጋን ይሆናል። እንደሚታወቀው ትናንትና እንግዲህ አንድ 53 ዓመት ጎልማሳ ሰው እንግዲህ ሊቨርፑል ደጋፊዎችን መግጨቱ አይዘነጋም። ከዛ በኋላም እንግዲህ ፖሊሶች በቁጥጥር ስር አውለውት ነበር። አሁን ግን በይፋ እንዳሳውቁት ከሆነ ይህንን የ53 ዓመት ጎልማሳ ሰው እንግዲህ በሶስት ነገሮች ተጠርጥረው አስረውታል። እነዚህ የተጠረጠረባቸው ነገሮች ምንድነው? አንደኛው በግድያ ሙከራ፣ ሁለተኛው ደግሞ በአላስፈላጊ እጾች ታግዞ መንዳትን፣ ሶስተኛው ደግሞ ሬክለስሊ ወይም ደግሞ በአደገኝነት በመንዳት ተጠርጥሮ እንግዲህ በቁጥጥር ስር አውለነዋል ብሏል። ከዚህ በኋላም እንግዲህ ተጨማሪ ምርመራዎች ይደረጋሉ እያሉ ይገኛሉ። እንግዲህ ምርመራቸውን በፍጥነት አድርገው ለዚህም ምላሽ ቢሰጥና ለተጎጂዎችም እንግዲህ ካሳ የሚሰጥበት ነገር ቢደረግ ጥሩ ነው ብዬ አስባለሁ። ሌላኛው የምንመለከተው ዘገባ ደግሞ ፉትሞብ ይዞት የወጣውን ዳታ ይሆናል። እንደ ፉትሞብ ዘገባ ከሆነ እንግዲህ የሊቨርፑል ተጫዋቾች በ2024-25 ባሳለፉ ሲዝን እንግዲህ ከ1 እስከ 10 ደረጃ ጥሩ እንቅስቃሴ ያደረጉትን ተጫዋቾች ማስቀመጥ ችሏል። 10ኛ ደረጃ ላይ ያስቀመጡት ኮዲ ጋክፖን ሲሆን 7.11 ሬቲንግ ሰጥተውታል። 9ኛ ላይ ኢብራሂም ኮናቴ በ7.12፣ 8ኛ ላይ አሊሰን ቤከር በ7.15፣ 7ኛ ላይ ዶሚኒክ ሶቦዝ ላይ በ7.18፣ 6ኛ ላይ ራያን ግራቨንበርች በ7.29፣ 5ኛ ደረጃ ላይ ቨርጂል ቫን ዳይክ 3.34፣ አራተኛ ላይ ሉዊስ ዲያዝ 7.37፣ ትሬንት አሌክሳንደር አርኖልድ በሶስተኛ ደረጃ በ7.38 ሬቲንግ፣ እንደዚሁም ሁለተኛ ደረጃ ላይ 7.39 በመሰብሰብ አሌክሳ ማካሊስተር ሲቀመጥ አንደኛ ደረጃ ላይ የተቀመጠው ደግሞ መሐመድ ሳላህ ነው በ8 ነጥቦችን በመሰብሰብ ማለት ነውና ፉትሞብ እንግዲህ ከ1 እስከ 10 ደረጃ ላይ ያስቀመጣቸው በ2024-25 የውድድር ዘመን ምርጥ ብቃታቸውን ያሳዩ የሊቨርፑል ተጫዋቾች ደረጃ ይህንን ይመስላል። በመቀጠል የምንመለከተው ደግሞ ሲሚካስን የተመለከተውን ዘገባ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሲሚካስ በሊድስ ዩናይትዶች እየተፈለገ ይገኛል እያለን ነው። ሊድስ ዩናይትዶች እንደሚታወቀው እንግዲህ በቀጣይ አመት በፕሪሚየር ሊጉ የሚሳተፉ ይሆናልና ቡድናቸውን ለማጠናከር እንደዚሁም ደግሞ አንድ ተጫዋች ከነሱ ይወጣል ተብሎ ነው የሚጠበቀው። ጁኒየር ፊሊፖ ከሊድስ ዩናይትድ ይወጣል ተብሎ ይጠበቃልና የሱን ቦታ ለመተካት እንደዚሁም ደግሞ በፕሪሚየር ሊጉ ልምድ ያለውን ተጫዋች ለማምጣት በሚል ሲሚካስን እየተከታተሉት ይገኛሉ እያለን ይገኛል። ሲሚካስ እንደሚታወቀው እንግዲህ ከኦሎምፒያኮስ ነበር 2020 ላይ በ11.75 ሚሊዮን ፓውንድ ወደ ሊቨርፑል መቀላቀል የቻለው። በዛ ሰዓትም እንግዲህ የሮበርትሰን ተተኪ እንደዚሁም ደግሞ ተፎካካሪ ይሆናል ተብሎ ነበር የመጣው። ነገር ግን ያንን የታሰበበትን አላማ አሳክቷል ማለት ግን ትንሽ ይከብዳል። እንደዛም ሆኖ ግን በሊቨርፑል ደጋፊዎች ዘንድ በጣም የሚወደድ ነው። በተለይ ደግሞ በዛው በሊቨርፑል ከተማ ላይ በሚገኙ የሊቨርፑል ደጋፊዎች ዘንድ እንደ ሂሮ ነው የሚታየው። በተለይ ደግሞ ሊቨርፑል እንግዲህ ኤፍኤ ካፑን በሚያነሳበት ሰዓት ቼልሲን አሸንፎ የመጨረሻውን ፔናልቲ ግብ ያስቆጠረው እንግዲህ ሲሚካስ ነው የነበረውና በደጋፊዎቹ ዘንድ ልዩ ቦታ ላይ የሚቀመጥ ተጫዋች ነው። በጣም የሚወደድ ተጫዋች ነው። ነገር ግን ደግሞ ዘንድሮ ብዙ የመጮቻ እድል አላገኘም። ባገኘባቸው ሰዓቶች ራሱ ሮበርትሰን ዘንድሮ አቋሙ ራሱ ወርዶ የሮበርትሰንን ያህል መጮት ያልቻለ ተጫዋች ነውና ምናልባትም እንግዲህ ይህ ተጫዋች ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። በተጨማሪም ደግሞ በዚህ ሰዓት እንግዲህ ሊቨርፑሎች የበርንማውዝ ተጫዋች ነው ሚሎስ ኬርኬዝን ለማስፈረም በጣም ከፍተኛ ጥረት እያደረጉ ነው የሚገኙትና ምናልባት ያ ተጫዋች የሚመጣ ከሆነ እንግዲህ ሶስተኛ ምርጫ ነው የሚሆነው ሲሚካስ። በዛም ምክንያት እንግዲህ ምናልባትም ሊቨርፑል ሊለቅ የሚችልበት ቻንስ በጣም ሰፊ ነው የሚሆነውና በዚህ ምክንያት እንግዲህ የተለያዩ ክለቦችን ተጫዋች ለማስፈረም እየፈለጉ ነው የሚገኙት። ከነዚህ ውስጥ እንግዲህ አንደኛው ሊድስ ዩናይትድ ነው። ምናልባትም እንግዲህ በጥቂት ቀናቶች ውስጥ ወይም ደግሞ በሚመጡት ቀጣይ ሳምንታት ውስጥ እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በተጨማሪም ደግሞ ያን ያህል ውድ ይሆናል ተብሎ አይጠበቅም። ምክንያቱም እንግዲህ በሊቨርፑል የሚያቆየው ኮንትራት የሚጠናቀቀው 2027 ነው። ይሄም ማለት እንግዲህ 2 አመት ብቻ ነው የሚቀረውና ይህንን ስንመለከት እንግዲህ ሊቨርፑሎች ምናልባትም ረከስ ባለ ገንዘብ ሊሸጡት ይችላሉ ተብሎ ነው የሚጠበቀው። በዚህ ሰዓት እንግዲህ ይህ ተጫዋች ከ12 እስከ 15 ሚሊዮን ፓውንድ ድረስ ባለው ሂሳብ ሊሸጥ ይችላል ነው እየተባለ የሚገኘው። ምናልባት እንኳን 15 ሚሊዮን ፓውንድ ሊቨርፑሎች ቢሸጡት ሊቨርፑሎች ትርፋማ ነው የሚሆኑት። ምክንያቱም እንግዲህ ሊቨርፑሎች ሲያመጡት ወደ 12 ሚሊዮን ፓውንድ አካባቢ
በሚጠጋ ገንዘብ ነውና 3 ሚሊዮን ፓውንድ አካባቢ ሊያተርፉበት ይችላሉ። በተለይ ደግሞ ሲሚካስ 2020 ላይ ተቀላቅሎ ላለፉት 5 ዓመታት ሊቨርፑልን ሲያገለግል ነበርና ያንን ስንጨምርበት እንግዲህ ሊቨርፑሎች አትርፈው ሊሸጡት የሚችሉበት ቻንስ አለ። ምንም እንኳን የሊድስ ዩናይትድ ባይሳካ ራሱ ሌሎች ክለቦች ለዚህ ተጫዋች ብለው ሊመጡ የሚችሉበት ቻንስ አለ። ሊቨርፑልንም ይለቃል ተብሎ ነው የሚጠበቀው። በተለይ ደግሞ ኬርኬዝ ሊቨርፑል የሚመጣ ከሆነ እንደዚሁም ደግሞ ኬርኬዝ ባይመጣ ራሱ ሊቨርፑሎች ሌላ ተጫዋቾችን መመልከታቸው አይቀርም ያንን ቦታ ለማጠናከር። በዚህ ሰዓት እንግዲህ በኬርኬዝና በሊቨርፑል በኩል የግል ስምምነት ያን ያህል አስቸጋሪ አይሆንም ተብሎ ነው የሚጠበቀው። ነገር ግን ደግሞ በበርንማውዝና በሊቨርፑል መካከል የሚደረገው ድርድር እንግዲህ የዚህ ተጫዋች ወደ ሊቨርፑል መምጣት አለመምጣትን የሚወሰን ይሆናል። ያለፉትን ጥቂት ሳምንታት እንግዲህ በተለይ ደግሞ የኬርኬዝን የኢንስታግራም እንደዚሁም ደግሞ የትዊተር ገጹን ከተመለከታችሁ እንግዲህ አብዛኛው ሊቨርፑል የሚመለከቱ ዜናዎችን እንደዚሁም ፎቶዎችን ላይክ ሲያደርግ ተመልክተናልና ወደ ሊቨርፑል መምጣትም እንደሚፈልግ በጣም በእርግጠኝነት መናገር ይችላል። እንደውም ፋብሪዞ ሮማኖ በዚህ ዙሪያ እንኳን የሰጠው አስተያየት አለ። ሊቨርፑልን መቀላቀል ይፈልጋል ብለዋል። ከዚህ በፊትም እንግዲህ በሰራውላችሁ ፕሮግራም ይህንን ነገር ነግሬያችሁ ነበርና የኬርኬዝ ወደ ሊቨርፑል መምጣት እንግዲህ ምናልባትም የቀናት ጉዳይ ሊሆን የሚችልበት ቻንስ አለ። ስለዚህም እንግዲህ ሲሚካስን በቀጣይ አመት በሊቨርፑል ማሊያ ላንመለከተው እንችላለን። መዳረሻውም እንግዲህ እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊድስ ዩናይትድ የመሆን ቻንሱ በጣም ሰፊ ነው ይለናል። ሌላኛው የምንመለከተው ዘገባ ደግሞ ቲቢአር ፉትቦል ይዞት የወጣውን ዘገባ ሲሆን አንቶኒ ጎርደንን የሚመለከተውን ይሆናል። እንደሚታወቀው እንግዲህ አንቶኒ ጎርደን በዚህ ሰዓት ለኒውካስል ዩናይትድ ነው እየተጫወተ የሚገኘው። 2023 ላይ ነበር ኒውካስል ዩናይትድን የተቀላቀለው። በዛም ቆይቶ እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። 21 ጎሎችና 16 አሲስቶችን ማስመዝገብ ችሏል ኒውካስል ዩናይትድ ከተቀላቀለ ጀምሮ። እንደዚሁም በዚህ ሲዝን ራሱ ከተመለከትን በፕሪሚየር ሊጉ ብቻ 34 ጨዋታዎችን አድርጎ 6 ጎልና 6 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዚሁም ደግሞ ኤዲሃው ላስመዘገቡት ነገር እንግዲህ የአንቶኒ ጎርደን ሚና በጣም ወሳኝነት አለው። በተለይ ደግሞ የተለያዩ ተጫዋቾች በሚጎዱበት ሰዓት የተለያዩ ቦታዎች ላይ ያሰለፈ ሲጠቀመው ተመልክተናል። በቀኝ ክንፍ፣ በግራ ክንፍ እንደዚሁም ደግሞ በመሃል 9 ቁጥር ቦታ ላይ የሴንትራል አታኪንግ ቦታ ላይ ሲጠቀሙም ተመልክተናል። ቨርሳታይል የሚባል ተጫዋች ነው። ሊቨርፑሎችም ይህንን ተጫዋች መከታተል ከጀመሩ እንግዲህ ትንሽ ሰንበትበት ብሏል። እንደውም በይፋ እንግዲህ ባለፈው ክረምት የዝውውር መስኮት በተከፈተበት ሰዓት እንግዲህ ይህንን ተጫዋች ለማምጣት በጣም ከፍተኛ ጥረትን ሲያደርጉ ተመልክተናል። ኬዛ ከመምጣቱ በፊት እንግዲህ ይህንን ተጫዋች ነበር ወደ ሊቨርፑል ለማምጣት አስበው የነበረው። እንደውም በዛ ሰዓት እንግዲህ የምታስታውሱት ከሆነ ኒውካስል ዩናይትዶች በፒኤስአር ምክንያት እንግዲህ አንድ ተጫዋች ለመሸጥ እያሰቡ ነበርና ይህም ተጫዋች እንግዲህ አንቶኒ ጎርደን የነበረው። ሊቨርፑሎችም ይሄንን ተጫዋች ለመግዛት እንግዲህ ከፍተኛ ጥረት እያደረጉ ነበር። ነገር ግን ደግሞ ኒውካስል ዩናይትዶች ጎሜዝን ወይም ደግሞ ኳንዛን ካላመጣችሁ በሚል እንግዲህ ያ ዝውውር ሳይሳካ ቀርቷል። በጣም ተንጓቱ። ኒውካስል ዩናይትዶችም ሌላ ተጫዋች በመሸጥ ከፒኤስአር ችግር መውጣት እችሏልና ያ ነገር ስላልተፈጸመ ነው እንጂ ሊቨርፑል ይሄንን ተጫዋች ለማምጣት በጣም ከፍተኛ ጥረት ሲያደርጉ ነበርና አሁን ላይም ግን የዚህ ተጫዋች ለማምጣት ፍላጎታቸው አልቀነሰም ነው እየተባለ የሚገኘው። በዚህ ሰዓትም እንግዲህ ሁኔታዎች የሚፈቅዱ ከሆነ ነገሮች የሚስተካከሉ ከሆነ ይሄንን ተጫዋች ወደ ሊቨርፑል ለማምጣት ፍላጎት አላቸው እያሉ ይገኛሉ። እንደ ቲቢአር ፉትቦል ዘገባም ከሆነ እንግዲህ አንቶኒ ጎርደን በዚህ ሰዓት እስከ 75 ሚሊዮን ፓውንድ ድረስ ሊያወጣ ይችላል እያልን ይገኛል። በሊቨርፑል በኩል ስንመለከተው ግን ሊቨርፑሎች ይሄንን ተጫዋች ያመጡታል የሚለው ነገር በጣም ትልቅ ጥያቄ ነው። በዋነኝነት እንግዲህ 3 ነገሮች የአንቶኒ ጎርደን ወደ ሊቨርፑል መምጣት አለመምጣትን ሊወስኑ የሚችሉ ናቸው። በአንደኝነት አንቶኒ ጎርደን እንግዲህ በብዛት የሚጫወተው በግራ ክንፍ በኩል ነውና ሊቨርፑል ደግሞ በዛ ቦታ ላይ 2 ተጫዋቾች አሏቸው። ሁለቱም ምርጥ የሚባል ብቃታቸውን ሲያስመለክቱን ነበር። በተለይ ደግሞ በዚህ ሲዝን አንደኛው ኮዲ ጋክፖ ነው፣ ሁለተኛው ደግሞ ሉዊስ ዲያዝ ነው። ሁለቱ ተጫዋቾች በሊቨርፑል እስካሉ ድረስ አንቶኒ ጎርደን ወደ ሊቨርፑል ይመጣል ተብሎ አይጠበቅም። ምናልባት እንኳን ከሁለት አንዱ የሚለቅ ከሆነ ይህን ተጫዋችን ሊመለከቱት የሚችሉበት ቻንስ አለ። ሁለተኛው ደግሞ የኒውካስል ዩናይትድ እንግዲህ ወደ ሻምፒዮንስ ሊግ መቀላቀል ነው። ኒውካስል ዩናይትድ እንግዲህ ቀጣይ አመት ላይ በሻምፒዮንስ ሊጉ በጣም ጠንካራ ሆኖ መቅረብ ይፈልጋሉና ያላቸውን ጠንካራ ተጫዋቾች ምርጥ የሚባሉ ተጫዋቾችን መልቀቅ አይፈልጉም። እንደውም አሌክሳንደር ኢሳቅ ራሱ ኒውካስል ዩናይትዶች ቻምፒዮንስ ሊግ በመግባታቸው ምክንያት ወደ ሌላ ወደ የትኛውም ክለብ አይሄድም ተብሏል እና አንቶኒ ጎርደንም እንግዲህ ተመሳሳይ እጣ ሊደርሰው የሚችልበት ቻንስ አለ። ምክንያቱም እንግዲህ ቀጣይ አመትም በፕሪሚየር ሊጉም በሻምፒዮንስ ሊጉም ከባድ ተፈካካሪ መሆኑ መቅረብ ስለሚፈልጉ ያላቸው ምርጥ ተጫዋች መልቀቅ አይፈልጉም። በሶስተኛነት ሊቀመጥ የሚችለው ደግሞ የአንቶኒ ጎርደን የተለጠፈበት ሂሳብ ነው። እንደ ቲቢአር ፉትቦል ዘገባ ከሆነ እንግዲህ 75 ሚሊዮን ፓውንድ ድረስ ሊያወጣ ይችላል ነው እየተባለ የሚገኘው። ወደ ሊቨርፑል የሚመጣ ከሆነ እንግዲህ ምናልባት
ሉዊስ ዲያዝ ከሊቨርፑል ቢለቅ ራሱ ከኮዲ ጋክፖ ጋር መፎካከር መቻል አለበት ሮቴት መደረግ መቻል አለበትና ሮቴት ለሚደረግ ተጫዋች ደግሞ ይህን ያህል ገንዘብ ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነው ነገር ግን ደግሞ ወደ ሊቨርፑል የሚመጣ እንግዲህ የተሻለ ነገር ማድረግ የሚችል ተጫዋች ይመስለኛል ለሊቨርፑል ትልቅ ጥቅም መስጠት የሚችል ተጫዋች ሊሆን ይችላል ነገር ግን ደግሞ አንድ ማስተዋል ያለብን ነገር ምንድነው በክረምት የዝውውር መስኮት የሚፈጠሩ ነገሮች አይታወቁም ምናልባትም ይሄ ተጫዋች እንግዲህ ቀጣይ አመት ለሊቨርፑል ሊጫወት የሚችልበት ቻንስ አለ በተለይ ደግሞ ሉዊስ ዲያዝ እንግዲህ ለባርሴሎና ሄዶ መጫወት የሚፈልግ ተጫዋች ነውና ባርሴሎናዎችም ይሄንን ተጫዋች ይወዱታል ምናልባትም በክረምት የዝውውር መስኮት ይሄን ተጫዋች ለማስፈረም ሊመጡ ይችላሉና ወደ ባርሴሎና የሚሄድ ከሆነ ሉዊስ ዲያዝ ምናልባትም ሊቨርፑሎች የሱን ቦታ ተተኪ ለማድረግ አንቶኒ ጎርደንን ሊመለከቱት ይችላሉና ክረምቱ የዝውውር መስኮት እንግዲህ በጣም ብዙ ነገሮች የሚፈጠሩበት ይሆናል ተብሎ ነው የሚጠበቀውና ምናልባትም ቀጣይ አመት አንቶኒ ጎርደን በሊቨርፑል ማሊያ ልንመለከተው እንችላለን በተለይ ደግሞ አንቶኒ ጎርደን እንደሚታወቀው የሊቨርፑል ደጋፊ ነው በተጨማሪም ደግሞ በእድሜ እርከን ቡድን ውስጥም ለሊቨርፑል መጫወት የቻለ ተጫዋች ነውና ወደ ሊቨርፑል መምጣት ይፈልጋል ምናልባትም እንግዲህ ሊሳካ የሚችልበት ቻንሶች አሉ በአጠቃላይ እንግዲህ ለዛሬ ያስኩላችሁ ዘገባዎች እነዚህን ይመስላሉ በዛሬ ባልነሳዋቸው ነጥቦች ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው